ትራምፕ በይፋ አውጀውታል። የአሜሪካ ልዩ ጦር ወደ ሆርሙዝ ሰብሮ ገብቷል። የኢራን ኒውክሌርን ለማውጣት ትራምፕ አስከፊ የተባለውን ውሳኔ ወስነዋል። የአሜሪካ ጦር ኢራንን ድንበር ጥሶ እንዲገባ ተፈርዶበታል። የኢራን ጦር በበኩሉ አሜሪካ አይታው የማታውቀው አዳዲስ መሳሪያ እጃችን ላይ አለን እንጠቀመዋለን ሲል እየዛተ ነው። አያቶላዎቹ አጣብቂኝ ውስጥ ገብተዋል። በሁለት ከባድ ፈተና ውስጥ ሆነው የአሜሪካን ጦር ለመግጠም እያሟሟቁ ነው። ወዲህ ደግሞ በሆርሙዝ ያልተጀመረው የአሜሪካ እገዳ የኢራንን ኢኮኖሚ እያሽመደመደው እንደሆነ ሲሰማ ኢራንን በቀጠናው ባሉ ሀገራት ላይ ያጸፋ እርምጃ እንደምትወስድ እየዛተች ነው። Warning, if any of these ships come anywhere close to our blockade, they will be immediately eliminated. ከዎል ስትሪት እስከ ቤጂንግ ያሉ የነዳጅ ገበያዎችን ያናወጠ አስደንጋጭ መግለጫ ከፕሬዚዳንት ዶናልድ ጄ ትራምፕ ተሰምቷል። ፕሬዚዳንቱ በአሸዋው ላይ ብቻ ሳይሆን በፋርስ ባህረ ሰላጤ ውሃዎች ላይ ጭምር ግልጽ የሆነ መስመር ማስመራቸውን ገልጸው ዩናይትድ ስቴትስ በማንኛውም አስፈላጊ መንገድ የኢራንን የኒውክሌር እንደምትቆጣጠር ዝተዋል። ትራምፕ በኦቫል ኦፊስ ውጭ ለጋዜጠኞች በሰጡት መግለጫ ኢራን የኒውክሌር መሳሪያ አይኖራትም፣ እኛን ያንን አፈር ተመልሰን እንወስዳለን ብለዋል። አክለውም ወይ እነሱ ይሰጡናል አሊያም በኃይል እንወስደዋለን ሲሉ የጉዳዩን አሳሳቢነት በቆራጥነት ገልጸዋል። ይህ ፕሬዝዳንቱ ግልጽ ማስጠንቀቂያ የመጣው በፓኪስታን ኢስላማባድ ሲካሄድ የነበረው አድካሚ የአሜሪካና ኢራን ድርድር በውድቀት መጠናቀቁን ተከትሎ ነው። ንግግሩ ከቆመ በኋላ ወዲያውኑ አሜሪካ በኢራን ወደቦች ላይ መጠነ ሰፊ የባህር ላይ እገዳ መጣሏ ይታወሳል። የእርምጃ በመካከለኛው ምስራቅ ዘመናዊ የዲፕሎማሲ ታሪክ ውስጥ ታይቶ የማይታወቅ የውጥረት ማሳያ ሆኖ ተመዝግቧል። ትራምፕ የኒውክሌር አቧራ በማለት የገለጹት በኢራን አገዛዝ በጥልቀት ተቀብሮ የሚገኘውን ከፍተኛ መጠን ያለውና የነጠረ ዩራኒየም ክምችትን ነው። ይህ ክምችት ባለፈው ዓመት በአሜሪካና በእስራኤል ጥምር የአየር ጥቃት ምክንያት ከፈራረሱ ህንፃዎችና ፍርስራሾች ስር ተቀብሮ የሚገኝ ሲሆን አሁን ግን ለዓለም አቀፍ የኃይል ስርዓት ለአዳዲስ ዲፕሎማሲያዊ ጥምረቶችና ለአሜሪካ ወታደራዊ ቁርጠኝነት ዋነኛው የመፈተኛ ነጥብ ሆኗል። ይዛቻ ዝም ብሎ የተዘነዘረ የቃላት ፉከራ አይደለም። የአሜሪካ ማዕከላዊ ሰኞ ከረፋዱ ጀምሮ በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በኩል ወደ ኢራን ወደቦች የሚደረገውን ማንኛውንም የባህር ላይ እንቅስቃሴ አግደዋል። ዓለም በአሁኑ ወቅት የትራምፕ ከፍተኛ የግፊት መርህ በተግባር ሲተረጎም በዓይኗ እያየች ትገኛለች። ማንኛውንም ሀገር የሚወክሉ መርከቦች ወደ ኢራን የባህር ዳርቻዎች ለመግባት ወይም ለመውጣት ቢሞክሩ በቁጥጥር ስር ይውላሉ፣ አቅጣጫቸው እንዲቀየር ይደረጋል ወይም ይወረሳሉ። ወደ አሜሪካ መርከቦች የሚጠጉ የኢራን ፈጣን የጥቃት ጀልባዎች ካሉም ትራምፕ ፈጣን በሆነ እርምጃ ይደመሰሳሉ ሲሉ አስጠንቅቀዋል። ሆኖም ግን የሆርሙዝ የባህሮች መጥ ለኢራን ላልሆኑ መርከቦች ክፍት ሆኖ እንዲቆይ ተደርጓል። ይህም የቴህራንን ገቢ እያጠቁ የዓለም የንግድ መስመር ሙሉ በሙሉ እንዲዘጋ ታስቦ የተወሰደ ስልታዊ እርምጃ አይመስልም። የዚህ ክስተት ጊዜ አጋጣሚ እጅግ አደገኛ ነው። በኢስላማባድ ለ2 ሳምንታት ተደርጎ የነበረው የተኩስ አቁም ስምምነት ከፈረሰ በኋላ ፕሬዚዳንት ትራምፕ ከዲፕሎማሲያዊ ንግግር ወደ ወታደራዊ በላይነት ተሸጋግረዋል። በኢስላማባድ ለ21 ሰዓታት የተካሄደው ድርድር ለ8 በጣም ተቃርቦ የነበረ ቢሆንም ቴህራን የዩራኒየም ማበልጸግ አቅሟን አሳልፋ ለመስጠት ፈቃደኛ ባለመሆኗ ስምምነቱ ሳይሳካ ቀርቷል። ትራምፕ ስለ ስምምነቱ ሲናገሩ እነሱ በሐሳቡ ይስማማሉ ብዬ አስባለሁ፣ እርግጠኛ ነኝ፣ ካልተስማሙ ግን ምንም አይነት ስምምነት አይኖርም ብለዋል። የኢራን ባለስልጣናት ዳግም ግንኙነት ለመመስረት ፍላጎት ቢያሳዩም የፕሬዝዳንቱ መልእክት ግን ግልጽ ነው። የኒውክሌር አቧራው መቆፈር መወገድና ከጥቅም ውጭ መሆን አለበት፣ ካልሆነ ግን አሜሪካ መታ በኃይል ተወስዷለች። የዚህን ወቅት አሳሳቢነት ለመረዳት ትራምፕ የኒውክሌር አቧራ የሚለውን ቃል የተጠቀሙበትን ትክክለኛ ትርጉም መረዳት ያስፈልጋል። የቃል ምሳሌያዊ አነጋገር አይደለም። እንደ ዓለም አቀፉ የኒውክሌር ኃይል ኤጀንሲ መረጃ ከሆነ ሰኔ አሜሪካና እስራኤል በናታንዝ በፎርዶና በኢስፋሃን የሚገኙትን የኢራን የኒውክሌር ተቋማት ከመምታታቸው በፊት ቴህራን ወደ 440.9 ኪሎ ግራም የሚጠጋና እስከ 60 በመቶ የነጠረ ዩራኒየም አከማችታ ነበር። ይህ መጠን ከኒውክሌር መሳሪያ ደረጃ ወይም 90 በመቶ በቴክኒክ ሲታይ እጅግ አነስተኛ ርቀት ላይ የሚገኝ ነው። ባለሙያዎች እንደሚገምቱት ይህ ክምችት ብቻውን በትክክለኛ ሂደት ካለፈ እስከ 10 የሚደርሱ የኒውክሌር መሳሪያዎችን ለመስራት የሚያስችል ግብዓት ሊሆን ይችላል። አብዛኛው ክምችት በኢስፋሃን በሚገኙ ከመሬት በታች ባሉ ዋሻዎች ውስጥ ተከማችቶ ይገኛል። የቦምብ ጥቃቱ ከተፈጸመ በኋላም የሳተላይት ምስሎች በዚያ አካባቢ ተከታታይ የተሽከርካሪ እንቅስቃሴዎችን አሳይተዋል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲና
የአሜሪካ የስለላ ተቋማት እንደሚያመለክቱት ምንም እንኳን በምድር ላይ የነበሩት ተቋማት ቢደመሰሱም ከፍተኛ መጠን ያለውና ለጦር መሳሪያነት ሊውል የሚችል ቁስ በጥልቁ ኮንክሪት ድንጋይና በቢ2 ስውር ቦምብ ጣይ አውሮፕላኖች በተፈጠረ የራዲዮ አክቲቭ ፍርስራሽ ስር ተቀብሮ እንደሚገኝ ይታመናል። ፕሬዚዳንት ትራምፕ ባለፈው ሳምንት በትሩዝ ሶሻል ገጻቸው ላይ እንዳሰፈሩት ዩናይትድ ስቴትስ ከኢራን ጋር በመተባበር በጥልቀት የተቀበረውን የኒውክሌር ፍርስራሽ ቆፍራ ታወጣለች ብለዋል። የምስል እጅግ አስፈሪ ነው። የአሜሪካ ልዩ ኃይሎች ወይም ኢንጂነሮች በከፍተኛ የቴክኖሎጂ ቁጥጥር የታገዙ ሆነው በጨረር የተበከሉ ዋሻዎችን ሲቆፍሩ ይታያል። በየካቲትና በመጋቢት የወጡ የኤጀንሲው ሪፖርቶች እንደሚያመለክቱት የክምችቱን መጠንና ያለበትን ሁኔታ ለማረጋገጥ አልተቻለም። ስለ ክምችቱ ወቅታዊ መጠን የዘቱ ያለበት ቦታ ምንም አይነት መረጃ መስጠት አንችልም ሲል ኤጀንሲው አስጠንቅቋል። ለትራምፕ ፈጽሞ ተቀባይነት የሌለው ጉዳይ ነው። ማበልጸግ የለም፣ ቦምብ መስራት የለም፣ በፈቃደኝነት ወይም በኃይል መወገድ አለበት። ለዚህ ቀውስ ዋነኛው መነሻ የሆነው በእስላማባድ የከሸፈው ድርድር ነው። በፓኪስታን አነሳሽነት የተዘጋጀው የድርድር እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት በኋላ የአሜሪካና የኢራን ከፍተኛ ባለስልጣናት ፊት ለፊት የተገናኙበት የመጀመሪያው ታሪካዊ ክስተት ነበር። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ይህንን ድርድር እንደ ትልቅ ክብርና ለፓኪስታን እንደ ወሳኝ ዲፕሎማሲያዊ ሚና በመቁጠር በከፍተኛ ተስፋ ገልጸውት ነበር። ስብሰባው ሌሊቱን ሙሉ ቢቀጥልም በመጨረሻ ግን ሊሳካ አልቻለም። ዋነኛው የውዝግብ ነጥብ ኢራን የተወሰነ የማበልጸግ አቅሟን ለማስቀጠል መፈለጓና አሜሪካ ደግሞ የኒውክሌር ፋይሉ ሙሉ በሙሉ እንዲዘጋና ከምችቱን ተረክቦ እንዲወሰድ መጠየቋ ነው። የፓኪስታን የጦር አዛዥ ፊልድ ማርሻል ሴዳሲም ሙኒርና የውጭ ጉዳይ ሚኒስትር ኢስሐቅ ዳር ድርድሩ እንዳይፈርስ ከፍተኛ ጥረት አድርገዋል። ሻሪፍ ውጥረቱን ለማርገብ የእስላማባድ ሚና አሁንም እንደሚያስቀጥሉ ቃል ገብተዋል። ለትራምፕ ቅርብ የሆኑትና አሜሪካን ሙስሊም ፎር ትራምፕ የተሰኘው ድርጅት መስራች የሆኑት ሳጅር ታራር ፕሬዝዳንቱ ራሳቸው ሁለተኛውን የእስላማባድ ስምምነት ለማጽደቅ ወደ ፓኪስታን ሊጓዙ እንደሚችሉ በማህበራዊ ገጽ ፍንጭ ሰጥተዋል። በዋሽንግተን ዲሲ አካባቢ ፕሬዝዳንቱ ለዚህ ጉዳይ ወደ ፓኪስታን እንደሚጓዙ የሚገልጹ ወሬዎች በስፋት እየተናፈሱ ይገኛሉ። የአሜሪካን ወገን የመሩት ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ብዙ መሻሻሎች ታይተዋል፣ አሁን ውሳኔው የኢራን ነው ሲሉ ተናግረዋል። ይሁን እንጂ አሁን የዲፕሎማሲው ቦታውን ለኃይል እርምጃ እየለቀቀ ነው። በትራምፕ የታወጀው የባህር ላይ እገዳ ሰኞ ዕለት ተግባራዊ መሆን ጀምሯል። የማዕከላዊ ዕዝ መግለጫ እጅግ ግልጽ ነው። እገዳው በኢራን ወደቦች ላይ ብቻ ያተኮረና ማንኛውንም ሀገር የሚወክል መርከብን የሚመለከት ነው። በተግባር ሲታይ የአሜሪካ የባህር ኃይል የጦር መርከቦችና የጥበቃ ጀልባዎች በባንደር አባስ፣ በቻባርና በሌሎች የኢራን ወደቦች አካባቢ ሰፍረው ጥርጣሬ ያለባቸው መርከቦች ይመረምራሉ፣ አቅጣጫ ያስቀይራሉ፣ አስፈላጊ ሆኖ ሲገኝም ጥቃት ይሰነዝራሉ። የትራምፕ ማስጠንቀቂያ ግልጽ ነበር። ወደ እገዳው መስመር የሚጠጉ ማንኛውም የኢራን መርከቦች ይደመሰሳሉ። የወታደራዊ ባለሙያዎች እንደሚሉት ከሆነ የዘመቻ በቴክኒክ ረገድ እጅግ ፈታኝ ቢሆንም በትክክለኛ ስሌት የተቃኘ ነው። የኢራን የባህር ዳርቻ ወደ 1700 ኪሎ ሜትር የሚጠጋ ሲሆን ውሃው ጥልቀት የሌለውና ለተኩስ ልውውጥ አመቺ ነው። የኢራን የባህር ኃይል ወደ 340 የሚጠጉ ፈጣን የጥቃት ጀልባዎች አሉት። እነዚህ ጀልባዎች በጸረ መርከብ ሚሳይሎች፣ በሮኬቶችና በቶርፔዶዎች የታጠቁ ናቸው። ከባህር ዳርቻው ስር ከተቆፈሩ ዋሻዎች የሚነሱት እነዚህ ጀልባዎች የአሜሪካን ግዙፍ የጦር መርከቦች በመንጋ ጥቃት ለመውረር የተዘጋጁ ናቸው። በተጨማሪም ኢራን በሺዎች የሚቆጠሩ የባህር ላይ ፈንጂዎችና የሚሳይል ባትሪዎችን በማዘጋጀት የባህር ወሽመጡን ወደ ሞት ቀጠና የመቀየር አቅም አላት። የአልአራቂያ ዩኒቨርሲቲው መሐመድ አልጁብሪ እንደገለጹት ኢራን ከአሜሪካ የጦር መርከቦች ጋር በቀጥታ መጋፈጥ አያስፈልጋትም። በፈጣን ጀልባዎች፣ በፈንጂዎችና በሚሳይሎች በመታገዝ አሜሪካን ማስጨነቅ ትችላለች። ይሁን እንጂ የአሜሪካ ጦር እጅግ የላቀ የቴክኖሎጂ በላይነት አለው። ማዕከላዊ እስከ ድሮኖች ከሳተላይቶችና ከአውሮፕላን ተሸካሚ መርከቦች የሚገኘውን መረጃ በማስተባበር ክትትል ያደርጋል። የባህር ላይ እገዳ በታሪክ ውስጥ የታወቀ ወታደራዊ ስልት ነው። ከኩባ የኒውክሌር ቀውስ ጀምሮ በ1990ዎቹ በኢራቅ ላይ የተጣለውን እገዳ መጥቀስ ይቻላል። ሆኖም አሁን ያለው እገዳ በታጠቀ ግጭት ህግጋት መሰረት ውጤታማና ገለልተኛ መሆን ይጠበቅበታል። ምንም እንኳን የሰብአዊ እርዳታ መርከቦች እንዲያልፉ ቢፈቀድም የትኩረት አቅጣጫው ግን በኢራን ወደቦች ላይ ብቻ ነው። ቢሆንም ግን አንዲት የኢራን የጥቃት ጀልባ የምትሰነዝረው ጥቃት ወይም አንዲት የባህር ፈንጂ መላውን ቀጠና ወደ ታላቅ ጦርነት ልትከተው ትችላለች።
እዚህ ቆስ ኢኮኖሚያዊ መዘዝ እጅግ አስከፊ ሊሆን ይችላል። በአሜሪካ እገዳ ምክንያት የነዳጅ ዋጋ ክፉኛ ሊኖር ይችላል። የዓለም የምግብ የማዳበሪያና የኢንዱስትሪ ግብዓቶች አቅርቦት ሰንሰለት አደጋ ላይ ወድቋል። የባህረ ሰላጤው ነዳጅ ላይ ጥገኛ የሆኑት የእስያ ኢኮኖሚዎች ከፍተኛ የዋጋ ግሽበትና የነዳጅ እጥረት ሊገጥማቸው ይችላል። አውሮፓና አሜሪካም ቢሆኑ የዚህን ጫና ሁለተኛ ሰለባ መሆናቸው አይቀሬ ነው። ዓለም በአሁኑ ወቅት በአስፈሪ ጂኦፖለቲካዊና ኢኮኖሚያዊ ማዕበል ዋዜማ ላይ ትገኛለች። ይህ አሁን እየታየ ያለው ከፍተኛ ፍጥጫ ፕሬዝዳንት ትራምፕ የኢራን ኒውክሌር ምርምር ላይ ለረጅም ጊዜ ሲያካሂዱት የቆዩት ጦርነት የቅርብ ጊዜ ምዕራፍ ነው። ፕሬዝዳንቱ በመጀመሪያ የስልጣን ዘመናቸው የ2015ቱን የኒውክሌር ስምምነት ውድቅ በማድረግ የቀደዱት ሲሆን ከፍተኛ ጫና በሚል መርህ መጠነ ሰፊ ማዕቀቦችን በድጋሚ ጥለዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2020 የኢራን ጦር የቁድስ ኃይል አዛዥ የነበሩትን ቃሲም ሱሌይማንን የገደለውን የድሮን ጥቃት ፈቅደዋል። በ25 ወደ ስልጣን ሲመለሱም ያንን ዘመቻ ወደ ላቀ ደረጃ የሚያሳድግ ብሔራዊ የደህንነት ፕሬዝዳንታዊ መመሪያን በአፋጣኝ ፈርመዋል። የመመሪያ ኢራን ወደ ኒውክሌር ቦምብ የምታደርገው ማንኛውንም መንገድ የምትዘጋ፣ የሚሳይል ፕሮግራሟን የምታዳክምና በሽብርተኝነት የሚፈረጁ መረቦቿን የምትበትናት። በሰኔ በኒውክሌር ጣቢያዎች ላይ የተፈጸሙት ጥቃቶች እዚሁ ፖሊሲ ተግባራዊ መግለጫዎች ነበሩ። አሁን ግን የኒውክሌር አቧራው አሁንም ተቀብሮ ባለበትና ዲፕሎማሲያዊ ንግግሮች በቆሙበት ወቅት ትራምፕ ሁኔታውን ወደ ባህር ላይ እገዳ አሳድገውታል። ይህም ከወታደራዊ ኃይል ጋር የተቆራኘ የቀደመ የኢኮኖሚ ጦርነት መሳሪያ ነው። የኢራን ጦር ግጭቱ ዳግም የሚያገረሽ ከሆነ ጠላት ስለነሱ ምንም አይነት ግንዛቤ የሌለውን አዳዲስ አቅሞች ይፋ እንደሚያደርግ ዝቷል። ምንም እንኳን ቀደም ሲል ኪሳራዎች ቢደርሱባቸውም ኢራን ፈጣን የጥቃት ጀልባዎች እንዲሁም አሁንም ከፍተኛ ስጋት መሆናቸውን ቀጥለዋል። በተጨማሪም በሚሳኤል ማስወንጨፊያዎችና በባህር ውስጥ ፈንጂዎች የተሞሉ ከመሬት በታች ያሉ ዋሻዎች ለኢራን ጦር ጥሩ መደበቂያ ሆነዋል። ቴህራን የተጣለባትን የባህር ላይ እገዳ የባህር ላይ ወንበደናና ህገወጥ ተግባር በማለት የፈረጀችው ሲሆን የራሷ የንግድ ወደቦች የሚታገዱ ከሆነ በፋርስ ባህረ ሰላጤ በሚገኙ ሌሎች ወደቦች ላይ ያጸፋ እርምጃ እንደምትወስድ አስጠንቅቃለች። ሆኖም ግን ተንታኞች እንደሚሉት ለዓመታት በማዕቀብና በቅርብ ጊዜ ግጭቶች ክፉኛ የተጎዳው የኢራን ኢኮኖሚ የወደቦቿ እንቅስቃሴ ሙሉ በሙሉ ዜሮ ሆኖ ለረጅም ጊዜ ሊቀጥል አይችልም። የኢኮኖሚያዊ ደም ስር የሆነው የነዳጅ ኤክስፖርት ደግሞ በአሁኑ ወቅት ታግዷል። የኢራን አገዛዝ አሁን ከባድ ምርጫ ተደቅኖበታል። ወይ በኒውክሌር ፋይሉ ላይ ተሸንፎ እጅ መስጠት አሊያም በኢኮኖሚ ከበባ ምክንያት የመጣኔ ሀገር ውስጥ መፈራረስ መቀበል። የፓኪስታን የአደራዳሪነት ሚና በዚህ ቀውስ ውስጥ አስገራሚ ጂኦፖለቲካዊ ገጽታን ጨምሯል። ለረጅም ጊዜ እንደ ሰላም አደራዳሪ ሳይሆን እንደ ችግር ፈጣሪ ትታይ የነበረችው ኢስላማባድ አሁን ግን ከቴህራን ጋር ያላትን ጥልቅ ግንኙነትና ከዋሽንግተን ጋር ያላትን ትብብር በመጠቀም ብቸኛ የሩቅ አቀላጣፊ ሆና ቀርባለች። የጠቅላይ ሚኒስትር ሻሪፍ የካቢኔ መግለጫዎች ንግግሩን እንደ ታሪካዊ ስኬትና የአገር ኩራት አድርገውታል። ፕሬዝዳንት ትራምፕ ለሁለተኛው ዙር ድርድር ወደ ኢስላማባድ ሊያደርጉት የሚችሉ ጉዞ ትልቅ ዲፕሎማሲያዊ ድል የሚቀዳጅ ሲሆን የፓኪስታንን ክብር ከፍ ያደርገዋል። በተጨማሪም ትራምፕ ክብራቸውን በጠበቀ መልኩ ስምምነት ላይ የሚደርሱበትን መድረክ ይፈጥራላቸዋል። የአውሮፓ ሀገራት ስለ ኃይል ደህንነታቸውና ስለ ተጓዳኝ ማዕቀቦች መዘዝ ከፍተኛ ስጋት ገብቷቸዋል። የእስያ ነዳጅ አስመጪዎች ደግሞ ለሚጠበቀው የዋጋ ጭማሪ ራሳቸውን እያዘጋጁ ነው። የቴህራን ደጋፊ የሆኑት የቻይናና ሩሲያ የባህር ላይ እገዳው ህጋዊነት ላይ ያላቸውን ጥርጣሬ የገለጹ ቢሆንም እስካሁን ግን አንዳቸውም ጉዳዩን በወታደራዊ ኃይል ለመጋፈጥ አልተንቀሳቀሱም። የህግ ባለሙያዎች ይህ ክዋኔ በጦርነት ወቅት ለሚጣሉ ውጤታማና ገለልተኛ እገዳዎች የተቀመጠውን የሳን ሬሞ ማኑዋል መስፈርቶችን የሚያሟላ መሆን አለመሆኑን እየተከራከሩበት ይገኛል። አሜሪካ ግን መስፈርቶቹን ማሟላቷን ትገልጻለች። ለምግብና ለመድኃኒት የሚደረጉ የሰብአዊ መብት ድጋፎች ልዩ ፍቃድ ይኖራሉ ተብሎ የሚጠበቅ ሲሆን ይህም የእገዳውን ህጋዊነት እያስጠበቀ ወታደራዊና የንግድ ገቢዎችን ግን ማነቁን ይቀጥላል። ብሩህ አመለካከት ያላቸው ወገኖች የኢራን ለዲፕሎማሲ ክፍት የመሆን ፍላጎትና የምክትል ፕሬዝዳንት ቫንስ የመለሳለስ ምልክቶች ስምምነት አሁንም ሊደረስ እንደሚችል እንደ ማስረጃ ይጠቅሳሉ። ምናልባትም አንዳንድ የአሜሪካ ባለስልጣናት እንደጠቆሙት እስከ ሐሙስ ድረስ ውጤት ሊታይ ይችላል። ኢራን ኒውክሌሩ በቁጥጥር ስር ሆኖ እንዲወገድ የዩራኒየም ማበልጸግ ስራን በቋሚነት ለማቆምና ለዓለም አቀፉ የኒውክሌር ኃይል ኤጀንሲ ሙሉ ፈቃድ ለመስጠት ልትስማማ ትችላለች። ይህንንም በምላሹ ማዕቀቦች እንዲነሱላትና ግጭቶች በይፋ እንዲያበቁ ለማድረግ ትጠቀማለች።
ተስፋ የቆረጡ ወገኖች ግን የኢራን የባህር ውስጥ ፈንጂዎችና የልባዎች እገዳውን ሊያራዝሙት ይችላሉ። በዚህም የነዳጅ ዋጋ ይኖራል። እንዲሁም የሚሰነዘሩ ጥቃቶችና የአጸፋ እርምጃዎች ውደት አጠቃላይ ጦርነትን ዳግም ሊቀሰቅስ ይችላል። እጅግ አስገራሚው አማራጭ ደግሞ የአሜሪካ ጦር ኒውክሌሩን ራሱ ቆፍሮ ለማውጣት በኃይል መግባት ነው። ምንም እንኳን ባለስልጣናት የአማራጭ ለወታደሮች ካለው አደጋና ሁኔታውን ይበልጥ ከማባባሱ አንጻር የመጨረሻ አማራጭ መሆኑን ቢገልጹም የፕሬዝዳንት ትራምፕ ቁማር ግልጽ ነው። ቴህራንን በኢኮኖሚ ማነቆና በሚታመን ወታደራዊ ኃይል አስገድዶ ወደ ድርድር ጠረጴዛ ማምጣት። ያ ተቀብሮ የሚገኘው ኒውክሌር የዚህ ጨዋታ ማብቂያ ምልክት ነው። እሱን ማስወገድ ከተቻለ ኢራን የኒውክሌር ቦምብ የመስራት አቅሟ ይጠፋል። ካልተሳካ ግን ቀጠናው በአደገኛ አፋፍ ላይ መንጠልጠሉን ይቀጥላል።